ግብጽ ከባድ ሩጫ ላይ ናት። የሱዳኑን መሪ ጀነራል አብዱል ፈታህ አልቡርሃንን ጠርታለች። ፕሬዝዳንት አብዱል ፈታህ አልሲሲና ጀነራሉ ካይሮ ላይ መክረዋል። የሱዳኑ ጀነራል አልቡርሃን ካይሮ ያመሩት አልሲሲ ኢትዮጵያ ላይ በፎከሩ በቀናት ልዩነት ነው። ከዚያ ቀደም ብሎ ፕሬዝዳንት ኢሳያስ ከሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ጋር አስመራ ላይ መክረዋል። የፕሬዝዳንት ትራምፕ የአፍሪካ የአረብና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ከአንድ ወር በፊት ወደ አካባቢው በመምጣት ከኢትዮጵያ ከሱዳንና ከግብጽ ባለስልጣናት ጋር በተለያዩ ጉዳዮች ላይ ተወያይተው መምከራቸው የሚታወስ ነው። ይህ ሰው ከሰሞኑ ከአልአረቢያ ጋር በነበራቸው ቆይታ ኃይል የሚባል ነገር አያዋጣም ተነጋገሩ ብለዋል። ይህ የግድቡ ጉዳይ ትራምፕ አስተዳደር ዋነኛ የትኩረት አጀንዳ እንደሆነም የፕሬዝዳንት ትራምፕ የአፍሪካ የአረብና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ተናግረዋል። ያም ሆኖ ግብጾች ሊረጋጉ አልቻሉ። ግድቡ እኮ አለቀ ቢባሉም ለምን አለቀ ጉዳይ ያለን እያሉ ይገኛሉ። በዚህ መሃል ደግሞ ከካይሮ አስመራና ካርቱም የሚደረገው ሩጫ ቀጥሎ አልቡርሃን ካይሮ ገብተዋል። የአልቡርሃንን ጀት ኤርትራ ላይ የሸሸጉት ኢሳያስም ከቀናት በፊት አስመራ ላይ መክረዋል። ምክሩ ከሱዳኑ ጠቅላይ ሚኒስትር ጋር ነበር። አልቡርሃን ስለ ኢትዮጵያ ያላቸው አመለካከት ቀናነት የሚታይበት አይደለም። ሰውየው ኢትዮጵያ ሰፊ የለም እርሻ መሬትን በመውረር ዛሬም ድረስ በሱዳን አርሶ አደሮች እጅ እንዲሆን ያደረጉ ናቸው። በተደጋጋሚም በኢትዮጵያ ላይ ዛቻዎችን ያሰሙ ጀነራልም እንደሆኑ የቀደመው ታሪካቸው ይናገራል። ከሁሉም በላይ ከግብፁ ፕሬዝዳንት አብዱል ፈታህ አልቡርሃን ጋር ያላቸው የጠበቀ ወዳጃዊ ቁርኝት ስለ ኢትዮጵያ ያላቸው አመለካከት ባሊታዊነት የተሞላ እንዲሆን ያደረገ ሆኖም ይታያል። የህዳሴው ግድብ መሰረት ድንጋይ ሲጣል ይህንን ጀነራል በቅጡ የሚያውቃቸው ሰው አልነበረም። የዚያን ጊዜው የሱዳን መሪ ኦማር አልበሽር ነበሩ። የግድቡን የመሰረት ድንጋይ ጣሉት የቀድሞ የኢትዮጵያ ጠቅላይ ሚኒስትርና አልበሽር ጥብቅ ግለሰባዊ ወዳጅነት የነበራቸው መሆኑ የሚታወስ ነው። እናም ግድቡ አንድ ተብሎ ሲጀመር አልበሽር የራሳቸውን ጥናት አስጠንተው ሱዳን አቋም እንድትይዝ አደረጉ። ይህ አቋም ግድቡ ቢጠቅመን እንጂ አይጎዳንም የሚል ነበር። ግድቡ ይጠቅመናል የሚለው አልበሽር አቋም ግብጽን የሚያስደስት አልነበረም። ግብጾች ከአባይ ጋር በተያያዘ ኢትዮጵያን ለመጫን ሱዳን አንደኛዋ መሳሪያውን እንድታገለግል ይፈልጋሉ። ይህም አቋማቸው ለዓመታት ሰርቶ ውጤትን ማግኝተውበታል። ግን ደግሞ ጊዜና ዘመን ተለዋጭ ነው። ሁሉም ነገር ጊዜን ታኮ የነበረው እንዳልነበር ይሆናል። ግብጾች ይህ ከአባይ አንጻር የግብጽን ወዳጅነት የሚፈልጉባቸው ሁለት መሰረታዊ ነጥቦች አሉ። አንደኛው ምክንያት ሱዳን ባላት ጂኦግራፊያዊ አቀማመጥ ኢትዮጵያንና ግብጽን የምታዋስን በሁለቱ ሀገራት መሃል የምትገኝ ሀገር በመሆኗ ነው። ሁለተኛው ምክንያት ደግሞ ከኢትዮጵያ ግርጌ ያሉትና የአባይ ውሃ ከኢትዮጵያ እንደወረደ የሚቀበሉት ግብጽና ሱዳን ብቻ መሆናቸው ነው። ይህም በመሆኑ ሁለቱ ሀገራት የአባይን 85% የውሃ ድርሻ የምታመነጨውን ኢትዮጵያን ቀሪ አድርገው ሁለቱ ብቻ 100%ን የውሃ ሀብት የተከፋፈሉበትን ስምምነት የተፈራረሙ መሆኑ የሚታወስ ነው። ይህ የሆነው እንደ አውሮፓውያን አቆጣጠር በ1959 ነው። እነዚህ ሁኔታዎች ግብጽንና ሱዳንን አስተሳስረው ቆይተዋል። በዚህ መሃል የህዳሴው ግድብ እውን የሚሆንበት ክስተት ሲፈጠር ግን የጊዜዋ ኦማር አልበሽር ሱዳን ጥቅሟን አስልታ የለም የህዳሴው ግድብ ይጠቅመኛል ስትል አስታወቀች። በሱዳን ያልተጠበቀ አቋም ግብጾች ደነገጡ። ግን ደግሞ ምንም ማድረግ አልተቻለም። ሱዳን ያን ጊዜ ይህንን አቋም ስትይዝ በደረቅ የፖለቲካ ውሳኔ ሳይሆን በውሃ ባለሙያዎች አስጠንታ ነበር። የሱዳን የውሃ ኤክስፐርቶች ይፋ ባደረጉት ጥናት መሰረት ኢትዮጵያ ታላቁን የህዳሴ ግድብ መገንባቷ ሱዳንን ከዓመታዊ የክረምት ወቅት የጎርፍ መጥለቅለቅ ያድናታል። ሁለተኛው ምክንያት ግድቡ በክረምት ወቅት ከፍተኛ ውሃን በማግኘት በቀሪው ጊዜ ምንም ውሃ የማይገኝበትን የተፈጥሮ ያልተስተካከለ የጎርፍ ፍሰት ሂደትን ቀሪ በማድረግ ሱዳን ሁልጊዜ መደበኛ የውሃ ፍሰት እንዲኖራት ያደርጋል። በሶስተኛ ደረጃ ከህዳሴው ግድብ በታች ያሉት ሌሎች የሱዳን ግድቦች በአባይ ውሃ ደለል እንዳይሞሉ በማድረግ የግድቦቹን ዕድሜ ያራዝማል። ሱዳንም ለግድብ ጠረጋ የምታወጣውን ወጪ ዜሮ ያደርጋል። በአራተኛ ደረጃ ሱዳን ከኢትዮጵያ የምታገኘውን የኤሌክትሪክ መጠን በከፍተኛ ደረጃ ይጨምረዋል። እነዚህ ሁሉ ጥቅሞች የሱዳን የውሃ ኤክስፐርቶች አጥንተው ሱዳን የህዳሴውን ግድብ በተመለከተ የራሷን ፖለቲካዊ አቋም እንድትይዝ ምክረ ሐሳብን አቀረቡ። የወቅቱም የሱዳን ፕሬዝዳንት ኦማር አልበሽር የህዳሴውን ግድብ በተመለከተ የፖለቲካ አቋም በመያዝ ከግብጽ ሸሽቶ ወደ ኢትዮጵያ ሲጠጉ በእነዚሁ ሙያዊ ጥናት ውጤቶች ተመስርተው ነበር። እናም አልበሽር የያዙትን አቋም ተከትሎም በጊዜው የግብጽ ባለስልጣናት በአልበሽር ላይ ጥርሳቸውን ነከሱ።
በመሃልም በሱዳን የተነሳው ህዝባዊ አመጽ የአሁኖቹ ተፋላሚ ጀነራሎች ከመሩት መፈንቅለ መንግስት ጋር ተዳምሮ አልበሽር ተወገዱ፣ መንግስታቸውም ፈረሰ። ግብጾች ካይሮ ላይ ፈነደቁ። በዚሁ የፖለቲካ ሂደት ውስጥ የአሁኖቹ የነፍጥ ባላንጣ ጀነራሎች ጀነራል አብዱልፈታህ አልቡርሃን እና ጀነራል መሐመድ ሐምዳን ዳጋሎ በጥምር መንግስቱን ተቀራመቱት። በሱዳን አዲስ ፖለቲካ ተጀመረ። ግብጽ አንደኛውን የስልጣን ተጋሪ ጀነራል ዳጋሎን ገለል በማድረግ ድጋፏን ለጀነራል አብዱልፈታህ አልቡርሃን አደረገች። ሰውየው ካይሮ ምልልስ አበዙ። የህዳሴውን ግድብና አጠቃላይ አባይን በተመለከተ የግብጽ አቋም የኔም አቋም ነው ሲሉ አስታወቁ። ኢትዮጵያን ማውገዙ ቀጠለ። በዚህ መሃልም ዳጋሎ ራሳቸውን ከጥምር መንግስቱ በማግለል በጀነራል አብዱልፈታህ አልቡርሃን በሚመራው የሱዳን መደበኛ ጦር ላይ ውጊያ ከፈቱ። ሱዳን እሳት ይነድባት ገባ። ግብጾች ክፉኛ ደነገጡ። ራሱን በሚገባ አዘጋጅቶ ጦርነቱን የጀመረው የዳጋሎ ፈጥኖ ደራሽ ጦር ድል እየቀናው ሄደ። ካርቱምን ተቆጣጠረ። ከዚህ ባለፈም የውጊያ አድማሱን እያሰፋም ሄደ። የግብጽ ጥብቅ ወዳጅ የሆኑት ጀነራል አብዱልፈታህ አልቡርሃን የሚጨብጡትን አጡ። አሁንም የካይሮ ምልልስ ቀጠለ። ግን ደግሞ ጠብ የሚል ነገር አልነበረም። መደበኛ ሰራዊቱ በርካታ ካምፖቹን በጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር ተነጠቀ። ግብጾች በተለይ ከኢትዮጵያ አንጻር በእጅጉ ሊጠቅሙን ይችላሉ ብለው ያሰቧቸው ጀነራል ድል እየራቃቸው ጦራቸውም ወኔው እየከዳው ሄደ። እንደውም በጀነራል ዳጋሎ በኩል ሲሰሙ የነበሩት ክሶች የሚያመለክቱት በአንዳንድ አውግደ ውጊያዎች የግብጽ አየር ኃይል ለአልቡርሃን ጦር ድጋፉን በመስጠት የውጊያ ተሳትፎ ያደረገ መሆኑን ነው። በዚሁ ዙሪያ ፈጽሞ ሐሰት ነው ስትል ግብጽ አስተባብላለች። በተባበሩት አረብ ኤምሬትስ ዩኤኢ የጦር መሳሪያ አቅራቢነት ወታደራዊ ጡንቻቸው ፈርጥሟል የሚባሉት ጀነራል ዳጋሎ ጦራቸው በመሸነፉ በእጅ ያስገባትን ካርቱምን ለቆ መውጣት ግድ ብሎታል። ከዚያም ባለፈ ብሉ ናይልና ስናር በሚባለው የሱዳን ግዛት የሚገኙ ጦራቸውም እጅግ ከፍተኛ ወታደራዊ ስትራቴጂካዊ ጠቀሜታ ያላቸውን አካባቢዎች ለቆ በማፈግፈግ ጦሩ የመከላከል ቀጠናውን ወደ ዳርፉርና ኮርዶፋን ግዛቶች አድርጓል። በእግረኛው ጦር ድል ሊቀና ያልቻለው የዳጋሎ ጦር ከፍተኛ አቅም ያላቸውን ድሮኖች በመታጠቅ የአልቡርሃንን ይዞታዎች በማጥቃት ከፍ ያለ ጉዳት አድርሷል። በዚህም የጦር ካምፖች፣ የአየር ኃይል ቤዞች፣ የነዳጅ ማደያ ዴፖዎችና በርካታ መሰረተ ልማቶች የጀነራል መሐመድ ሐምዳን ዳጋሎ ድሮኖች የጥቃት ኢላማ በመሆን ጋዩ። ይህንን የድሮን ጥቃት መከላከል ያልቻለው የጀነራል አብዱልፈታህ አልቡርሃን ጦር የሀገሪቱን ጀቶች ከድሮን ጥቃት ለመከላከል በሚል ከፕሬዝዳንት ኢሳያስ አፈወርቂ ጋር መከረ። ጀቶቹን በፍጥነት ከሱዳን አየር ቤዞች ተነስተው ኤርትራ ገቡ። ይህ የሆነው ባለፈው ሐምሌ ወር ላይ ነው። አልቡርሃንም ታላቅ እፎይታን አገኙ። የጀቶቹን ከሱዳን ኤርትራ ገብቶ መደበቅ በተመለከተ ማዳስተር.com እና ኤሪትሪያን ፕሬስ በዘገባዎቻቸው አሰራጭተውታል። አሁን ጥያቄ ሆኖ የሚነሳው አስፈላጊ ነው ተብሎ ሲታመን በእርግጥ ኢሳያስ ታማኝ ሆነው እነዚህን ጀቶች ለሱዳን ይመልሳሉ ወይ የሚለው ነው። ባለፈው ሳምንት ደግሞ የጀነራል አብዱልፈታህ አልቡርሃን ሹመኛ የሆኑት የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ከፖርት ሱዳን ካርቱም በመግባት የመከሩ መሆኑ የሚታወስ ነው። ሰውየው አስመራ መክረው ፖርት ሱዳን በተመለሱ በሳምንቱ ጀነራል አብዱልፈታህ አልቡርሃን ካይሮ ገብተው ከአልሲሲ ጋር የመከሩ መሆኑን ከሰዓታት በፊት የወጡት ዘገባዎች አመልክተዋል። አልቡርሃን ካይሮ ከመግባታቸው ቀደም ብሎ በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ጦር እጅግ መጠነ ሰፊ የሚባል የድሮን ጥቃትን በመክፈት መዲናዋን ካርቱምን ሳይቀር ያናወጠ መሆኑን የሱዳን ትሪቢዩን ዘገባ አመልክቷል። ጥቃቱ ከካርቱም ባለፈ በአንዳንድ ወሳኝ በተባሉ ወታደራዊ ተቋማት ላይ ጭምር በመድረሱ ወሳኝ የሚባሉ የሱዳን ወታደራዊ አመራሮች ሳይቀር እንደተገደሉ መረጃዎች እያመለከቱ ይገኛሉ። አልቡርሃን ቀደም ብለው ከወራት በፊት የሱዳንን የጦር አውሮፕላኖች ወደ ኤርትራ አሸጋግረው መሸሸጋቸው ጠቀማቸው እንጂ አሁን ባለው የዳጋሎ ጦር መጠነ ሰፊ የድሮን ጥቃት እነዚሁ የጦር አውሮፕላኖች ባበቃላቸው ነበር። በዚህ ጉዳይ ኢሳያስ የአልቡርሃን ታላቅ ባለውለታ ሆነዋል። ኢሳያስ ከሰሞኑ ከሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ጋር በነበራቸው ቆይታ በዚህ ጉዳይ ምስጋና የተቸራቸው መሆኑን ዘገባዎች ያመለክታሉ። ግብጽ በአፍሪካው ቀንድና ምስራቅ አፍሪካ ኢትዮጵያን በጠላትነት በፈረጀ መልኩ ኤርትራና ሱዳንን ባማከለ መልኩ አንድ የሆነ ወታደራዊ ህብረትን የመመስረት ፍላጎት ያላት መሆኑን ስታመላክት ቆይታለች። ሆኖም የሱዳን የእርስ በርስ ጦርነት ውስጥ መዘፈቅ የአልሲሲን እቅድ የውሃ ላይ ኩበት አድርጎታል። አልሲሲ የሱዳን ጉዳይ አልሳካ ቢላቸው ፊታቸውን ወደ ሶማሊያ በማዞር አስመራንና ሞቃዲሾን ለማጣመር ሞክረው ነበር። በዚህም በግብጽ መሪዎች ታሪክ ለመጀመሪያ ጊዜ በሚባል ደረጃ አልሲሲ እግራቸው አስመራ ረግጦ ከፕሬዝዳንት ኢሳያስና ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋርም የመከሩ መሆኑ የሚታወስ ነው። የኢትዮጵያ መንግስት ከሶማሊያዋ ተገንጣይ ራስ አወድ ሶማሊላንድ ጋር የተፈራረመው የባህር በር መውጫና ወታደራዊ ቤዝን የማግኘት የመግባቢያ ስምምነት ሶማሊያን ለአንድ ዓመት ያህል የፖለቲካ ኩርፊያ ውስጥ ከቷል። የኢትዮ ሶማሊያን የፖለቲካ ኩርፊያ ለመጠቀም የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ሲያባብሉ የነበሩት ፕሬዝዳንት ኢሳያስና አብዱልፈታህ አልሲሲ በመጨረሻም ሳይሳካላቸው ቀርቷል። ሐሰን ሼክ መሐመድ ነገሩን አይተው ከካይሮም ከአስመራም ፊት አፈገፈጉ። የኃይል አሰላለፋቸውንም ከ4 ኪሎ ጋር በማድረግ አዲስ አበባ ግራ በዙ። እናም ለጊዜውም ቢሆን በአስመራና ካይሮ በኩል የሞቃዲሾ ፋይል ተዘግቶ አሁን ደግሞ የሱዳን ፋይል ተከፈተ።
እናም በጥቂት ቀናት ልዩነት ውስጥ የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ወደ አስመራ ሲያመሩ ሱዳንን በከፊል እየመሩ ያሉት ጀነራል አብዱልፈታህ አልቡርሃን ደግሞ ካይሮ ገብተዋል። አሁን ደግሞ ሶማሊያን ያስወጣ በምትኩ ካርቱምን ያስጠጋ አዲስ የኃይል አሰላለፍን ለመፍጠር ጥረት እየተደረገ ይመስላል። የዚህ ሁሉ ማጠንጠኛ ነጥብ የሚገኘው ቀይ ባህርና አባይ ላይ ነው። አባይ ላይ ደግሞ የህዳሴው ግድብ አለ። ኢትዮጵያና ግብጽ በህዳሴው ግድብ ጉዳይ ተጠላልፈዋል። በሌላ አቅጣጫ ደግሞ አስመራና አዲስ አበባ ደግሞ በቀይ ባህርና ወደብ ጉዳይ በውጥረት ጫፍ ላይ ይገኛሉ። ግብጾች ግድቡ አልቆ ቢመረቅም አሁንም ቢሆን ካፈርኩ አይመልሰኝ በሚለው ፖለቲካቸው ውስጥ ይገኛሉ። በግድቡ ዙሪያ ተከታታይ አስተያየቶችን ሲሰጥ የነበረው የትራምፕ አስተዳደር አሜሪካ በግድቡ ዙሪያ ያላትን አቋም በተመለከተ ሰሞኑን እቅጩን ተናግሯል። የፕሬዝዳንት ትራምፕ የአፍሪካ የአረብና የመካከለኛው ምስራቅ አፍሪካ አማካሪ ማሳድ ቡሎስ ለሳውዲው አልአረቢያ ጋዜጣ በሰጡት ማብራሪያ ትራምፕ ከመጀመሪያው የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ የነበረ መሆኑን በማመልከት ለግብጾች አንድ መራራ እውነትን ተናግረዋል። ይህም እውነታ ከዚህ በኋላ ግድቡ ወደ ኋላ የማይመለስ እውነታ ሆኗል። ይህንን እውነታ ደግሞ አምኖ መቀበል ግድ ይላል። ድርድር መኖር ካለበትም መሬት ላይ ያለውን እውነታ ከመቀበል የሚጀምር መሆን ግድ ይለዋል። ከዚህ በኋላ ግብጽ በኢትዮጵያ ግድብ ላይ መነጋገር ከፈለገች ንግግሩ የሚሆነው ቴክኒካዊ በሆኑ ጉዳዮች እንጂ የፖለቲካው ጉዳይ አብቅቷል የሚል ነበር። ይህንን የተናገሩት የፕሬዝዳንት ትራምፕ የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ ማሳድ ቡሎስ ናቸው። ይህ የትራምፕ አስተዳደር አቋም ይፋ የሆነው ከቀናት በፊት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ከኢትዮጵያ ግድብ አንጻር የሀገራቸውን ብሔራዊ ጥቅምና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደሚወስዱ በተናገሩ በቀናት ልዩነት ነው።